የምታደርገው እንደዚህ አረንጓዴ ቢጫ ቀይ አረንጓዴው ላይ የሆነ ነገር ከዛ ቀጥሎ ቢጫ ይኸው መሳሪያ ተተኮሰ ፖሊስ ክርክር በኦሮሚያ ዙሪያ ምናምን ትል ነበረ። አሁን ግን አረንጓዴዋን አውጥተሃል። እንደዛ ማድረግ የለብህም። አንያ ባንዲራው ይጠቅመሃል እና ወደ ሀገር ቤት ከመመለስ በፊት ይሄው ባንዲራውን አውልቅ ያለው ለማለት ጥሩ አይደለም። ብቻ ቢኒን ለአንድ ሳምንት የሚሆን ስራ ሰጠዋለሁ። ቢኒዬ ጠብቀኝ እሺ። በቀደም አቤቱታ አቅርበሃል። እዚህ ውስጥ ያላችሁ ቢኒን ምናምን እንዳታስሩት፣ ፓስተር ቢኒያምን እንዳታስሩት፣ እንዳረሳው መጨረሻ ላይ ቢኒን ትንሽ ሳምንት የምትቆይበትን እሰጥሃለሁ። አንተ እስከ ሳምንት እስክመጣ ድረስ ያው ስሜ እንዳይረሳ እያደረክ ትቀጥላለህ። የቢኒን በኋላ እመጣለታል። ቢኒዬ ተራ ይዘህ ጠብቅ። ያው እንጀራ ሆናለሁ፣ ምንም ችግር የለም የኔ ጌታ፣ እሱን ጠብቅ። የቢኒ ልክ ነው እና ቢኒም አልጠገበም ምናምን አትበሉት፣ ግን ለቢኒ እንጀራ ሰጠዋለሁ። ቢኒ እንትኗ ላይ እቺ እሷ እንድታስተካክል እንዳረሳው ነው። በፊት እንትምትሏ ቀርታለች እና እሷን ነገር ባትተዋት ጥሩ ነው። አትራክት ያደርግልሃል። እሷ ላይ ምክር እሰጥሃለሁ። ቆይ እኔ እኮ በጣም በእውነት የዋህ እኮ ነኝ እኔ። ስማ ለስንቱ እንጀራ እንደምሆን ቢኒዬ። ቆይ አዎ አይቻለሁ እና አረንጓዴዋን አውጥታታል። ከላይ በጀርመን የተደረገው ፊርማ ሲገለጥ ማን ነው እውነተኛ ፍርዱን ፍረዱ ብለሃል። 50 ሰው እያየህ ነው ፕሪሚየም አድርገህ ሆኖ እንትን ያልከው ግን ምንድን ነው የምታደርገው? እንደዚህ አረንጓዴ ቢጫ ቀይ አረንጓዴው ላይ የሆነ ነገር ከዛ ቀጥሎ ቢጫ ይኸው መሳሪያ ተተኮሰ ፖሊስ ክርክር በኦሮሚያ ዙሪያ ምናምን ትል ነበረ። አሁን ግን አረንጓዴዋን አውጥተሃል። እንደዛ ማድረግ የለብህም። አንያ ባንዲራው ይጠቅመሃል እና ወደ ሀገር ቤት ከመመለስ በፊት ይኸው ባንዲራውን አውልቅ ያለው ለማለት ጥሩ አይደለም። ብቻ እኔ ለአንተ ነው እንትን እንዳይልብህ ነው ቢኒዬ። አረንጓዴዋን እንዳትረሳት፣ ምክንያቱም ብዙ እንጀራ ታመጣለች እና አረንጓዴ ቢጫ ቀይዋን እንዳትረሳት ለማለት ነው። እና ካቶሊክ መቼም ካቶሊክ ነው፣ ምንም ማድረግ አይቻልም። እሱ ምንም ላደርግ አልችልም። እናመሰግናለን። የመጨረሻው ስራችን የእሁድ ያለን ስራ ነው። እንግዲህ የአብይ ጾም ባለፈው እንደተነጋገር ነው። እስቲ ከእናንተ ጋር ትንሽ እንቆያለን እና አረፍ በልት ያለሽ እንደ የምን አረፍ ነው? እሁድ ታላቅ ስራ ነው ያለን። በጣም የሚገርም ስራ ነው ያለን። እንደ እሁድ አብይ ጾም እስኪወጣ ድረስ ትልቅ ስራ ነው የምንሰራው። ስለዚህ መጠበቅ አለባችሁ ማለት ነው። ሁላችሁም እሁድን በሚገባ ትጠብቃላችሁ ማለት ነው። እሺ አይደለም
ይሄ በሴት መጠመቅ የሚያመጣ ጣጣ ነው። እኔ በስንት ምርምር ነው ያገኘሁት። እኔ በእውነት አንዴ ጭብጨባ ለእኔ አንድ ጊዜ ጭብጨባ። በስንት ምርመራ ነው ያገኘሁት። ያ ጀግና የነበረ ያ ወንድ የነበረ ያን በቃ እንደው እያለ የሚያገራም እንትን የነበረውን ዮኒ ማኛ በእውነት አጨብጭቡልኝ። አሁን እንደዚህ አጨብጭቡልኝ አንድ ጊዜ በእውነት አጨብጭቡልኝ። እንደሱ አጨብጭቡልኝ። እና እንደዚህ ያደረጉት በዚህ ምክንያት ነው። እና ዮኒ አሁን እያስተካከለ ይመስለኛል። እንግዲህ የራሱ ጉዳይ ባይመጣ ጥሩ ነው። እዛው ሆኖ ቢጫወት በጣም ጥሩ ነው። ግን ደግሞ በጣም አድንቄዋለሁ። የጥቅስ አያያዙ፣ የመረዳቱ እዛም ቤት ተቀምጦ 24 ሰዓት ነው የሚቀመጠው። አሁን ሞጣን አስንቋል። ሞጣ ነበር ብዙ ሰዓት የሚቀመጠው። አሁን ዮኒ ነው የሚቀመጠው። በእውነት ጽናቱን ይስጥህ። እና ግን ይሄ በሴት መጠመቅ ጣጣው ከፍ ያለ ነው ማለት ነው። እና ይሄ አሁን እንግዲህ በዚህ በዩቲዩብ የነሱ ክርክር ነው። እኔ አሁን ዩቲዩብ ስገባ ወሬ ለመለቃቀም ስገባ ዮኒ አስገባላቸው ከተተላቸው ይላል። አሁን ቆይ ዩቲዩብ ዝም ብዬ ዩቲዩብ ስገባ ዩቲዩብ ራሱ ቫይራል ነው የሚያመጣው እና ልክ እንደዚህ ሳደርግ ቀሲስ ዲበኩሉ ለእንትኖች እውነታውን አፈረጡት ይላል። እሺ ከዛ ደግሞ ሲል ጥምቀት መነከር ብቻ ያለው ጴንጤ ከአኬ ጋር ተፋጠጠ። አኬ ደግሞ ማለት የምስራቅ ኦርቶዶክስ ደጋፊ ነው። አዲሱ ቀለሜ ቅሌት ሲሳይ ቤት ረገጣ ገባበት። አቤላ ያለ ርኅራሄ ጉዱን ዘረገፈለት። ሻሻ የትንፍጭው ቸርች የነጋዴ ሳቅ ምሽት እንደዛ ይላል። እንዲህ ኑ በብርሃኑ ተመላለሱ ብሎ ተመልከቱ። ላይቭ ያስተላልፈኛል። ይሄ ደግሞ ማንኛ አለ አስተላልፍ፣ የኔ ጌታ አስተላልፍ። 84 ሰው እያየው ነው። እዚህ 1000 ምናምን ሰው አለ፣ እዛ 84 ሰው ያሉ። ጣል አድርጉለት። እዛም ውስጥ ያላችሁ ሰዎች ኮፍያ ምናምን አበረታቱ። እና የፈለገ ፓስተሩ ላይ ታሪክ ሰራ። ፈሌም ደግሞ ሰባኪ ናት። ከብዙ ድካም በኋላ ጨምቆ አሰጣው። ፈለገ የሚያሰጣው ፈለጊ እንትና እንደዚህ አለ። በቃ ዩቲዩብ ሌላ ምንም የለ። ዮኒ ማኛ ቀለሜን ቀረቀረለት፣ ጉዳቸውን ዘረገፈው። ምን ጉዳለና የሚዘረገፍ እና ዩቲዩቡን በሙሉ ተጣቧል። በእውነት የሚገርመው ግን እስላሞቹና ፔንቶች አንድ ላይ ሆነው የሚያፈጡት ኦርቶዶክስ ላይ ነው።